ሰላም እንዴት ናችሁ? እንኳን ወደ ጽጌሃውስ በደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የጃኒና የአዶናይ ጉዳይ አሁንም እንደቀጠለ ነው። እነሱ ምንም አላሉም። ጃኒ እንግዲህ ሰሞኑን አልታየችም፣ ከሚዲያው ትንሽ ራቅ ብላለች። ያለው ጫና ከባድ ነው አውቃለሁ። ደግሞ እሷ ገና ወጣት ልጅ ናት። ያለው ሁኔታ ከባድ ነው። የሚወረወርባት ነገርም ቀላል አይደለም እና በየቦታው የራሱን ሰው ሀሳብ አስተያየት ይሰጣል። ባለፈው ህይወቷ እንግዲህ ከዚህ በፊት በነበራት የፍቅር ግንኙነት ምክንያት ብዙ ነገር ተብሏል። ግን ያው ሚዲያው ደግሞ ከባድ ጫና አለው። ግን እንደ ወጣት ሴት እሷ ያለችበት ሁኔታ አስፈሪ ነው። የእሷ ነገር እኔ አሳስቦኛል በእውነት ማለትም ግፊቱ ከባድ የማትችልበት ሁኔታ ውስጥ ናትኝ። ሴት ልጅ ናት። የደረሰባት ማስፈራሪያው የእርቃን ቪዲዮ ሊሆን ይችላል፣ ፎቶ ምናምን ብዙ ነገር ነው ተብሏል። ግን ያ ነገር በእርቅ ተፈቷል ተብሏል። ግን እንደዛ ቢሆንም እንኳን እሷ ያለችበት ሁኔታ ጥሩ ስላልሆነ አሁን ላይ ባለችበት የፍቅር ግንኙነት ውስጥ እንግዲህ ችግር ፈጥሮባት አዶናይም የራሱን ቪዲዮ ብቻ ነው የሰራው። እሷ ጋም ያለው ነገር የለም፣ እሱም ያለው ነገር የለም። እሷም ደግሞ ከሚዲያው መራቋ ትንሽ ጥሩ አይደለም። ጥሩ ብትሆን ትመጣ ነበር ብዬ አስባለሁ። ግን የገረመኝ ደግሞ የጃኒና የአዶናይ ነገር ወደ ዘር ተቀየረና ሁሉም በተለይ በአዶናይ በኩል ያሉት ማየው ነገር ደስ አይልም። ምክንያቱም እሱ ምንም አላለም። ስቶሪ የሚያደርጋቸው ነገሮች አሉ ምናምን፣ ያን እየገጣጠመ ሰው የራሱን መላምት ይሰጣል። አንዳንዱም እንዳተዋት ይላል፣ አንዳንዱም ተዋት ይላል። ግን በአዶናይ በኩል ያሉት ሰዎች ግን አንድ ሰው ኤድሞን የሚባል የሆኑ ሴቶች ደርድሮ እነዚህ ሴቶች ጋር ብትሆን ይሻላል መርጠህ አለ። ሴቶች ደግሞ ትግራዋዮች ናቸው። ትግራዋይቲ የሆኑ ሴቶች ናቸው። እንግዲህ እሱ ትግራዋይ ነው፣ ይሄን የሚለው ሰውዬ ትግራዋይ ነው። ደርድሮ እነዚህ ጋር ምረጥና ሴቶችን ስለለጠፍኳችሁ ይቅርታ፣ እዚህ ሚዲያ ላይ ጥሩ ነገር ነው የምትሰሩት፣ ጥሩ ነገር ታደርጋላችሁና ገምግም ያለው አይቻለሁ። ስለዚህ ከነዚህ መርጠህ ብታገባ አይነት በሚመስል መልኩ ሴቶችን ደርድሮ እነዚህ ነው የሚሆኑ ሲላየው ማለት ነው። እኔ ገረመኝ። ለምንድን ታውቃላችሁ? ሰውየውን ተከታዩ አይደለሁም፣ ብዙ አላየውም፣ ግን አንዳንዴ ሚዲያው ላይ አየዋለሁ። አንዳንዴ የእግዚአብሔር ሰው ነኝ ብሎ የሚያምን ሰው ነው እና እግዚአብሔር የሚወድ ሰው እግዚአብሔርን አከብራለሁ የእግዚአብሔርን ነገር ነው ማንጸባርቀው የሚል ሰው ይመርጣል እንዴ? ዘር፣ ብሔር፣ ሃይማኖት አለው እንዴ ፍቅር? እናንተ ምንም ባልተባለ ተጨባጭ ነገር በሌለው እርግጠኛ ሆናችሁ በሰው ህይወት ላይ መወሰን መምረጥ ግን አይከብድም? ሌላኛዋ ሎዛ የምትባልም አለች። እሷም እንደዛው አትመቸኝም፣ የጨርቆስ ልጅ ናት፣ ጨርቆስ ነው ያደገችው፣ ከሆነ ቦታ መጣ፣ አልተማረችም፣ ምን አላለችም፣ ስሟን በትክክል አትጽፍም ብላ ስትፈርዳየው ገረመኝ። ገና ወጣት ልጅ ናት። አንቺ ትልቅ ሴት ነሽ፣ ሴት ልጅ ነሽ። ደግሞም እንደሷ ያለች ትልቅ ሴት ልጅ አለችሽ እና በሴት ልጅ እንደዚህ እርግጠኛ ሆኖ 100% መፍረድ አይከብድም? ከየትም ትወለድ ከየትም ትደግ፣ ሰው ያደገበት የኖረበት ሊያስወቅሰው አይችልም። ዛሬ ስላለው ማንነቷን ልትናገሪ አትችይም በድፍረት። ሲቀጥል አዶናይ በዛ ሰዓት ብዙ ነገር ሲባል ካናዳ በሊቢያ በረሃ አቋርጦ ሄዶ 5-6 ዓመት ኖሮ ጎዳና ወጦ ጥበቃ ሰርቶ ብዙ ችግሮችና መከራ ሲደርስበት ችግር ደርሶበት ወደ ሀገሩ ተመልሶ ሊመጣ እርዱኝ $5 ነው ያለኝ አካውንቴ ላይ ሲል የኢትዮጵያ ሕዝብ ነው ተሰባስቦ ረድቶት ወደ ሀገሩ የገባው እንጂ ትግራዋይቲ ወይ ትግራዋይ አይደለም የረዳው። ሁሉም የኢትዮጵያ ሕዝብ ከአራቱ አቅጣጫ አማራውም፣ ትግሬውም፣ ኦሮሞም፣ ጋምቤላውም ደቡብም ነው ተሰባስቦ $5 አለኝ ብሎ ሲጮህ ምንም የለኝም ጎዳና ወጥቻለሁ ተቸግሬያለሁ ሲል ሁሉም ህብረተሰብ ተሰባስቦ አንድ ኢትዮጵያ ብሎ በችግሩ ደርሶ ወደ ሀገሩ ገባ። አገሩ ላይ ገብቶም ኢንተርቪው ላይ ብዙ ነገር ሲባል እንደዚህ ያደርግ ነበር ሲል በዛ ነገር አክብሮ አብሮት የሆነ ሰው አልነበረም። በዛ ሰዓት ከጎኑ ቁማለች ጃኒ። ከፋም ለማም አብረው ቀጠሉም አልቀጠሉም እሱ የነሱ ጉዳይ ነው። ግን
ያኔ ብዙ ነገር ሲባል እሷ ከጎኑ ነበረች አብራው። አንተ እንዲነህ እንዲነበርክ ብላ ለመኮነን እንኳን እሱን እንትን አላለችም፣ አብራው ነበረች። በዛ ሰዓት ልጅቱ እኮ 2.5 ሚሊዮን ሰው ይከተላታል። አዝናናችንም አላዝናናችንም እናያታለን። የዚህ እሷ ያን ችግሩን አብራ ተጋፍጣው አብረው መጠዋል። ውስጥ ላይ ያላቸውን ችግር ራሳቸው ይፍቱ። አብረው ቢሆኑም ባይሆኑም ህይወት ይቀጥላል። እሷም የራሷ መንገድ አላት፣ እሱም የራሱ መንገድ አለው። ሴት ልጅም አለችሽ እና ሰው እንዴት በዚህ ልክ ሴት በሴት እንደዚህ ጨክኖ እንደዚህ አይ ድሮም አትመቸኝም ነበረ የሆነሽ መንደሬ ነገር ናት ትቅርብህ ላንተ እንዴ እዚህ ሚዲያ ላይ እኮ ነው የተሸኮንንሻት። በቅርብ ታውቂያታለሽ። ብዙ ሰዎች ደግሞ ሲያወሩ ምሰማው እኔም እንዳንቺ ሚዲያ ላይ ነው ማውቃት፣ ግን ብዙ ሰዎች ደግሞ ሲያወሩ ምሰማው በጣም የዋህ ደግ ያላትን የምታካፍል በጣም ጥሩ ልብ ያላት ልጅ እንደሆነች ነው የሚወራው። ዘር ብሔር ደግሞ የለውም ፍቅር፣ ብሔር ሃይማኖት፣ ዘር አይመርጥም። ሲቀጥል ደግሞ ራሳቸውን የተገናኙት ራሳቸው የፈለጉትን ያድርጉ። እሱም የፈለገውን ይወስን መብቱ ነው፣ እሷም የፈለጋትን ትሁን። እዚህ ጋር ግን ዋናው ጥያቄ ሁሉም ደህና ይሁኑ። የጃኒ ጉዳይ ማሁን ሌላ ጥያቄ ስለሆነ ምክንያቱም ያለችበት ሁኔታ እንዴት ይሁን ምን ይሁን አይታወቅም። እሱ እንኳን ወጦ ቪዲዮ ሰርቷል የራሱንም ቢሆን ግን ልጁ ምንም ሳይል አዶናይ ላይም ጫና አትፍጠሩ፣ ልጅቱ ላይም ጫና አትፍጠሩ። ዘር ብሔር አትምረጡ። እስካሁን ዘር ትግሬ፣ አማራ፣ ኦሮሞ ተባለ። ምንም እኮ የፈጠር ነው የለም ሰው ከመጋደል ውጪ። ሰው እያለቀ ነው እየሞተ ነው ዛሬ በብሔር ምክንያት በዘር በምን ሃይማኖት ትላላችሁ፣ አንዴ እንትን ትላላችሁ። ብዙ ነገር እያመጣችሁ ህዝቡ ላይ ሌላ ጫና አትፍጠሩ። ህዝቡንም ማይንዱን አትጠቡት። እውነት ስንት እኮ አለ በስነ ስርዓት አማራ ትግሬ፣ ትግሬ አማራ፣ ኦሮሞ አማራ ከትግሬ፣ ኦሮሞ ከትግሬ፣ ጋምቤላው ከደቡብ ብዙ ብሔር ከብሔር ተዋልዶ ተዛምዶ እኮ የሚኖር መልካም ህዝብ አለ። ለምንድን ነው እናንተ እዚህ ሚዲያ ላይ መጣችሁ? ብዙ ነገር አለ። ተዋልዶ የኖረ ህዝብ ነው። እናንተ እዚህ ጋር መጣችሁ ፈራጅ አትሆኑ። እናንተ መጣችሁ እኛ ካልኖርላችሁ አትበሉ። እዚህ ላይ ሌላ ታሪክ ነው ያለው። በእናንተ አጉል ፖለቲከኛ እየተጫወታችሁ ወይ ለህዝቡ አትሆኑ ወይ ለራሳችሁ አትሆኑ። እዛ ቁጭ ብላችሁ እናንተ በዚህ ሚዲያ ብር ትሰበስባላችሁ። ህዝቡ ግን እዛ ብዙ ነገር መከራውን እየበላ ነው እንዴ። በሰው ህይወት ገብታችሁ እናንተ እንደዚህ ነው። እሷማ ቀዩ ረጅሟ ናት የምትመቸው፣ እሷማ ትግራዋይቲ ናት፣ እሷማ ኦሮሞ ናት፣ እሷማ ደቡብ ናት፣ እሷማ ጋምቤላ ናት። እስከ መቼ ነው ይሄ ነገር ግን የሚቀጥለው? ያለኝ ያየናቸው እንጂ ማን ስለማን ያውቃል እንዴ? ሁሉም እኮ ከኋላው ቢጠና ብዙ ያለፈ ታሪክ ይኖረዋል። በጣም እኮ ከባድ ነው ሰው ላይ መቀሰር ላይ ብቻ ነው እንትናቸው ማለት ነው። እንደዚህ ያረገችው እሷ ናት እንደዚህ ትበል ምናምን እየተባለ ሌላ የሚያስፈራራት አካል እንኳን እንዳለችው የእርቃን ቪዲዮ ፎቶ ይዞ እንኳን የሚያስፈራራት ሰው ካለ እሱ ነፃ ወጣ። እሱ ምንም አልተባለም። በቃ የእሱ ጉዳይ ተሸፈነና እሷ ናት አሁን ታርጌት ተደርጋ እየተቀጠቀጠች ያለችው እና ብዙ ተደጋጋሚ ሳይ በቃ እሷና እሷ ላይ ብቻ ነው ያለው ነገሩ እና ይሄ ዘረኝነት፣ ሃይማኖት፣ ብሔር እያላችሁ ሰውና ሰውን ከማጋጨት መልካሙን ነገር ስበኩ እስኪ፣ ጥሩን ነገር ስሩ። እዛ የፈለጋችሁትን ትኖራላችሁ። ያው በውጭ ሀገርም ቢሆን እዛ ሚያችሁ የለማ። እዚችማ አትችሉም እንደዛ። በውጭ ሀገር ሆናችሁ ግን እንዳሻችሁ የፈለጋችሁትን ትናገራላችሁ። እዚህ ህዝቡ ሌላ የራሱ ነገር አለበት። ሌላ ችግር አትጨማምሩ። ሌላ ክፋት፣ ሌላ ሀዘን። መቼ እንደምንለወጥ አላቅም እኛ ላይ